የዛሬ አመት በጣም ከምትናፍቀኝና ከሚናፍቁ ቤተሰቦቼ ጋር ማክበር እፈልጋለሁ። እኔ ቆንጆ ታከብሪያለሽ። አይዞሽ፣ እኛም እኮ ቤተሰቦችሽ ነን። እሺ አሁን የሚሰጠው እናታል ሞራል ያስፈልጋል። ይከፈታል። ይከፈት። አሁን ደግሞ በጣም ለምወዳት ለአቢጌል ደረጀ እባክሽ ስጦታዬን ትቀበይኝ እንዴ? ሞራል ስጦታ ነው። አንቺ ቆይ በረሮ እንደማትወድ እያወቅሽ ለምን ነው በረሮ ብትሰጪያት? አልኩሽ በቃ እንዴ ተንቀጠቀጠች እኮ። ደግሞ እኮ ነግራሽ ነበር አልሰማሻትም እንጂ አንዱ ለፈን ነው ብላ ነበር። በቃ ተሸጉደሻል። አይዞሽ በቃ ተረጋጊ እንዴ። እየተንቀጠቀጠች እኮ ነው። አንዴ አባዬ ያስጨነቀው ጉዳይ አውቃለሁ። ቆይ አንቺ ምን እንዳስጨነቀኝ ምን ታውቂያለሽ? ንገሪኝ እስኪ። ምንድን ነው? ንገሪ ነው። አባዬ ያስጨነቀው ጉዳይ ወሉሽ እንደ አባዬ የምትይው እኛ ነዛ ያርስጠው ደስ አይለን። አያይ ዳጣ ድራማዎች ዛሬ ዘና ፈካ በሚል ፕሮግራም ነበር ዘና ያደረጉን ውድ ቤተሰቦቻችን። እንግዲህ እንዳያችሁት በጣም ልዩ ፕሮግራም ነበረ። እንግዲህ በዓል መስለን እንድንውል ከራሳቸው አልፈው ለእኛን ራሱ ለተመልካች ያላቸውን ክብር በዚህ ልክ በመግለጻቸው በጣም ደስ ብሎናል ቤተሰቦቼ። እውነት ለመናገር እስኪ በጣም ደስ ብሏችኋላ? በእርግጠኝነት እስኪ ሀሳባችሁን አስቀምጡልን። የእውነት በጣም ነበር ደስ የሚለው የበዓል ድባባቸው። በቃ ልክ ቤተሰብ መካከል ያለን አይነት ስሜት እኛንም እስከሚሰማን ድረስ በቃ ልዩ ድባብ ነበረ። እንግዲህ ከአቢጌል ውጭ ማለት ነው። አቢጌል ያው እንደምታውቋት ሁሌም ከተቃራኒ ጀርባ ስለሆነ የምታስበው በሚገርም ሁኔታ ደስ የሚል ነበር ቤተሰቦቼ። እንግዲህ በቃ እኔ እንዴት ብዬ ልንገራችሁ፣ በጣም ነበር ልዩ ፕሮግራም ነበር ቤተሰብ። በጣም ደስ የሚል ጊዜ ነበረ ከምላችሁ በላይ። እንግዲህ ናታን እና ዳጣም ያደረጉት ነገር ሁሉም በቃ የበዓልን አጠቃላይ በዓል ላይ የሚፈጠሩ ነገሮችን አይተንበታል። የቤተሰብን ፍቅር፣ የበዓል ድባቡን በቃ ብዙ ነገሮችን አይተንበታል። የቤተሰብን አንድነት፣ ፍቅርን በቃ አይደለ መከባበርን፣ ብዙ ነገሮችን ያየንበት ነው ቤተሰቦቻችን። ያው እንግዲህ በመካከል ደግሞ ምን አንዳንድ ሰዎች እንደማይጠፉ በአቢጌል አይተናል። እንግዲህ በዓል ነው ዛሬ። ይሄ ሁላ ሰው ሀበሻ ቀሚስ፣ ይሄን የመሳሰል ሀበሻ ቀሚስ ለብሶ ፏዝንጥ ብሎ ከሴት እስከ ወንድ ከትልቅ እስከ ትንሽ እንግዲህ ውሃ ሳትቀር አበባ መስለው በቀረቡበት በዓል ላይ እንግዲህ አቢጌል ደረጀ ምን እንደሰራች አይታችኋታል። አቢጌል እንግዲህ ምንድነው ያደረገችው እንዳያችሁት በቃ ሌላ ሆና ነው የዋለችው። ሀበሻ ልብስ መልበስ በቃ ከሰው ለየት ብላ ማለት ከነሱ ከቤተሰቡ ሀሳብ በተቃራኒ መቆም ትፈልጋለች። እነሱ ጥሩ ሲያስቡላት እሷ መጥፎ፣ እነሱ ለሷ የተለየ ነገር ሲያስቡላት እሷ የምታስበው ሌላ በጀርባ ሀሳብ ነውና እንግዲህ ያንን ማይተንበታል። ሌላ ይህ በዓል ላይ የሚፈጠሩ ነገሮችን ከመጀመሪያው ከበግና ዶሮ መጥፋት ጀምሮ ልጆች የሚሰሩትን ስህተት እንዲሁም ደግሞ የተደረገው ማለት ስካር በበዓል ውስጥ ስካር እንዳለ መስከር ብዙ መጠጦች እንዳሉ በቃ በዛ ላይ ደግሞ ጨዋታ የቤተሰብ ጨዋታ በቃ የቤተሰብ ፍቅር አንድነት አመጋገባቸው በቃ ልዩ ነገር ኢትዮጵያዊ ባህላችን ያንጸባረቀ ልዩ የገና ፕሮግራም ነበረ። እኛም ተደስተንበት በአገር ውጭ ያለ ነው በተለይ ከቤተሰብ ተለይተን ከዘመድ ከወዳጅ ተለይተን በሩቅ ለምንኖረው በተስፋ ነገን በተስፋ ለምንጠብቀው ትልቅ እኔ የእውነት ለመናገር በቃ አብረን የዋልን የመሰለን አሁን ዳጣ ድራማ እውነት ለመናገር በሌላ መልኩ ቢቀርብ አሁን ትንሽ ያስጠላ ነበር አይደል ጋይስ? ማለት ኖርማል ድራማ እንዴት ተዛር እንደምንከታተለው ቢሆን አሁን እና ያዋልን ድራማውን ግን በቃ እንደዚህ በበዓል መልክ ደግሞ ሲሆን በስመ አብ እንዴት እንደሚያምር
በጣም ልዩ ነው። እኔ እንጃ በጣም የተሰማኝ ስሜት እኔ በጣም ልዩ ነበረ። በመጨረሻ እንግዲህ አቢጌል ምን እንዳሰበች ባይታወቅም ጋሽ ደረጀን አስደንግጠዋለች ማለት ነው። ጋሽ ደረጀን እንግዲህ ያሰብከውን አውቄዋለሁኝ አባዬን ያስጨነቀውን ነገር ዛሬ መፍትሄ ያገኝቼለታለሁ ብላ እንግዲህ ድንገት ነገሩን ዘንኩራለች። ምን እንዳገኘች አናቅም። ምን እንደተፈጠረ አልገባንም። ምን ልትል እንዲሆነም እንግዲህ ሁሉም ሰው ግራ ተጋብቷል። ጋሽ ደረጀ ምንድነው ያወቅሽው? ምንድነው ያስጨነቀኝ እስኪ ንገሪኝ እያላት ነበረ። እሷም እንግዲህ እያለች ነበረ ለመናገር እንግዲህ አፏን እየቀጣች ነው። ዳጣም በጣም ደንግጣለች። ወይዘሮ ማርታም ሰላምም ናታንም ሁሉም ማለት ያው የአቢጌል ነገር በተቃራኒ ስለሆነ እንዳልኳችሁ እንግዲህ ምን ልትል ነው ብሎ ሁሉም ነገር ሰስፔንስ ነው እየጠበቃት ነው። እንግዲህ ወይዘሮ ማርታ መጀመሪያ ላይ እባክሽ አቢጌል እንዴ ዛሬ በዛሬው አንድ ነገር ዋይልኝ፣ አንድ ሁለት ዋይልኝ። እሱም እንግዲህ ዝም በማለት በዓልን በቃ ጸጥ በማለት ሌላ ነገር ባለመረበሽ ተባበሪን ነበር ያለቻትና እንግዲህ ደስ የሚል ሰዓት ነበረ። ቤተሰቦቻችን አሪፍ ነበረ። ጸጥ ብለው ማለት ነው። ጸጥ ብላ እሷ ግን ተኋላ ማሰቧን ነገሩን ማውጠንጠኗን አላቆመችም ነበረ። እሱም እንግዲህ ጋሽ ደረጀና ስለ ዳጣ በቃ ቢሰክሩና የሆነ ነገር ሚስጥር ቢያወጡ ስላላቸው ግንኙነት እንዴት ዳጣ በዚህ ልክ ይሄን ቤተሰብ ልትወድ ቻለች፣ ለምን እንዴት እዚህ ቆየች ምናምን የሚል ነገር ሀሳቡ አለ። ሁለተኛ ደግሞ እንግዲህ አይታችኋል ሰላምን አስክራ እንትን ለማድረግ የሄደችበት ርቀት ማለት አስክራ እሷን የልጇን አባት እንድትናገር ይረዳኝ ነበር። እንግዲህ ቀርታ እንዴት ቀኗ ለደረሰች ነፍሰ ጡር ሴት ሰተሽ ምን ልታደርጊ ነው እያለች ነበር ወይዘሮ ማርታ ራሱ ማለት ነው። በቃ በዚህ ልክ ራሱ ነው እንግዲህ እየሄደች ነበረችው አቢጌል። በመጨረሻ እንግዲህ ጋሽ ደረጀ ደንግጧል። ምን ትል ይሆን? እኔ ስለ ዳጣ ማለት ስለ ሰላም የልጁ አባት እና ወይ ደግሞ ስለ እኔና ስለ ናታን ግንኙነት አባዬ ያስጨነቀው ነው ምናምን ልትል ትችላለች ብዬ አስባለሁ። እናንተስ ምን ልትል ትችላለች? ሌላው እንግዲህ ዳጣ የሰጠችው ስጦታ በጣም ነው ዘና ያደረገኝ። ያው ለናታን የሰጠችው የሚወደውን ነገር ነው። ያው መጽሐፍ በጣም ነው የሚወደው ናታን እንደምታውቁት። መጽሐፍት ነው የሰጠችው። ለአቢጌል ደግሞ የሰጠቻትን አይታችኋል፣ በረሮ እውነትም በረሮ ናት እኮ ልጅቷና እንግዲህ ሰው የጠበቀው ምንድን ነበረ? እንግዲህ ያው ብራስሌት ነው እንግዲህ ሀብል ነው ለአንገት ሀብል ነው ምናምን እያሉ ነበር የጠበቁት፣ ግን እንደዛ አይደለም። ያው እንግዲህ የሆነው ነገር በጣም ልዩ ነበረ። ቤተሰቦቻችን በጣም ደስ የሚል ሰዓት ነበረ ያሳለፈው። ብቻ እኔ እንጃ ደስ ብሎኛል የሆነት ለመናገር። በዓልን በዚህ ልክ ስለመጡ የምርማ ነው አስበው በዓልን በዚህ ልክ ራሱ ሬዲ ሆኖ በዓል ነው ለተመልካቾቻቸውን ያላቸውን ክብር አንጸባርቀዋል። ውሃና እንትና እንግዲህ ደግሞ ያው በጉም ፈተው ለቀው ትንሽ አድከማቸው ነበረ፣ ግን ያው በጉም ተገኝተዋል። ናታንም እንግዲህ ዳጣን እንዴት ነው አላመረብኝም፣ እንዴት ነው አምሮብኛል አየሽኝ ምናምን እያላት ነበርና መጀመሪያ ሳታየው አምሮብሃል አላየችውም እኮ በኋላ ግን አየችው ማለት ነው። አንዴ እውነትም አምሮብሃል አባ መስላል ነበር ያለችው። በነገራችን ላይ አምሮበታል። ሁላቸውን አመቻ ያመረባቸው በነገራችን ላይ ከአቢጌል ውጭ ማለት ነው። አቢጌል ነው አይጨምርም። አቢጌል የዚህ ቤተሰብ እንደው በባለፈው ጋይስ ወይዘሮ ማርታ አንዲት ሴት ትዳሯን የምትወድ ቤተሰቦቿን የምታከብር ለባሏ ልዩ ፍቅር ያላት ሴት በሽፍቶች ወይም በወንበዴዎች በአጋጣሚ ተደፍራ አንድ ሴት ልጅ ብታረግዝ ያንን ምን ትላለች ብለህ ታስባለህ? ይሄን ነገር ለባሏ ተደፍሬ ያረገዝኩት ከሱ ነው ብላ ትናገር ትችላለችን ብላ ጠይቀው ነበር ጋሽ ደረጀና አይ በፍጹም መናገር የለባትም ብሎ ነበር አይደል ጋይስ? እኔ እንደው ሳስብ ወይዘሮ ማርታ እችን ልጅ እንደዛ ነው መሰለ ያረገዘቻት እንጂ እንደው ከጋሽ ደረጀማ አይደለም እንዴ። በቃ የሌለ በቃ ሀሳቧ ሌላ አላማዋ ሌላ። በቃ እኔ እንጃ ምን ብዬ ልንገራችሁ። ብልግናዋ፣ የምትሰራው ስራ፣ የምታደርጋቸው ነገር፣ የምታስበው እንግዲህ ገና በዓሉ ሬዲ ሰው ሲዘጋጅ እንግዲህ እነ ዳጣና ናታን እነ ውሃ ቤቱን ዲኮር ምናምን እያስተካከሉ እያለ እንግዲህ እሷ ያደረገችውን አይታችኋል። ምንድን ነው ያደረገችው? ሄዳ እንግዲህ እንትን ነበር ያለችው ማነው ቤተሰቦቻችን ማለት በቃ ቁጭ ብላ ብቻውን ምን ስታስብ ነበር? ዛሬ በቃ ዳጣንና አባዬን ማስከር አለብኝ ብላም አልቀረችም። እንግዲህ ለማስከር የምትችለውን ሁሉ አድርጋለች። እነሱም ቢብለዋት ነው እንጂ
እና ውድ ቤተሰቦቻችን እንግዲህ መሀል ላይ እንደዚህ አይነት ሰዎችም እንዳሉ ብዙ ነገር ያየንበት ነው የዛሬው በዓል። በጣም ደስ የሚል ነበረ። በቀጣይ ክፍል በአዲስ ቪዲዮ እንገናኝ። ሰላም ቆዩ።